ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ በዓለማችንና በሀገራችን ኢትዮጵያ የተሰሙ አዳዲስና ትኩስ መረጃዎችን ይዘንላችሁ ቀርበናል። ከኢራንና አሜሪካ ፍጥጫ እስከ ዓለም የቡና ገበያ መናጥ፣ ከትግራይ የደሞዝ መቋረጥ እስከ አማራ ክልል አዲስ የንብረት ማስመለስ አዋጅ ያሉ ጉዳዮችን በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ፣ ሼር እና ላይክ ማድረግዎን እንዳይረሱ። ወደ ዜናው እናልፋለን። በመካከለኛው ምስራቅ ውስጥ ያለው ጦርነት በከረረበት በዚህ ወቅት ኢራን በበርካታ ሚሳኤሎችና የሻሂድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለው ዋሻ የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረጅም በሆኑ የኮንክሪት ዋሻዎች ውስጥ በረድፍ የተደረደሩ የሮኬት መተኮሻዎችንና ሰው አልባ አውሮፕላኖችን ያሳያል። ይህም ኢራን እነዚህ የጦር መሳሪያዎችን በዝቅተኛ ወጪና በፍጥነት በብዛት የማምረት አቅም እንዳላት ጠላቶቼ ለምትላቸው ሀገራት ለማሳየት የተጠቀመችበት ስትራቴጂክ ተደርጎ ተወስዷል። ተንቀሳቃሽ ምስሉ መጨረሻ የሌላቸው የሚመስሉ ዋሻዎች ውስጥ የተከማቹ የሻሂድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችን ያሳያል። የኢራን አስገራሚ የጦርነት ስልት ዘገባዎች እንደሚያሳዩት የኢራን አብዮታዊ ዘበኛ ባደረገው መጠነ ሰፊ የማታለያ ኦፕሬሽን በአንድ ቀን ብቻ እስራኤል ከ2 ቢሊዮን ዶላር በላይ የሚገመቱ የሚሳኤል መከላከያ ባጀት እንድታጣ አድርጓታል። ይህ የሆነው ኢራን በርካታ ቁጥር ያላቸውን አነስተኛ ዋጋ ያላቸው የማታለያ ድሮኖችና ሚሳኤሎችን ወደ እስራኤል በማስወንጨፏ ሲሆን የእስራኤል አየር መከላከያ ስርዓት እነዚህን ኢላማዎች ለማክሸፍ ከፍተኛ ወጪ የሚጠይቁ ተመላሽ ሚሳኤሎችን እንዲጠቀም ተገዷል። ከዚህ በተጨማሪ ኢራን በአየር ኃይል ማዕከሏ ውስጥ የተዋጊ ጀቶች ምስል በመሳል የማታለል ጦርነት ያደረገች ሲሆን በአንድ የአየር ጣቢያ ላይ 3 የተዋጊ ጀቶች ምስል ስላ አንዱ ምስል ላይ ጥቃት ተሰንዝሮበታል። ይህ የኢራን የማሳሳት ስልት ሲሆን አሜሪካና እስራኤል ከፍተኛ ወጪ እንዲያወጡ ከማድረግም ባሻገር የአሜሪካና እስራኤልን ትኩረትና ጥቃት አቅጣጫ ለመቀየር የተጠቀመችበት ነው። ኢራን ክላስተር ቦምብ መጠቀም ጀመረች። ኢራን እስራኤልን በክላስተር ቦምብ ጣይ ሚሳኤል ማጥቃት ጀምራለች። እስራኤል ላይ በተሰነዘረ የባላስቲክ ሚሳኤል ጥቃት ወቅት በኢራን የተተኮሱ የክላስተር ቦምብ ተሸካሚ ሚሳኤሎች ፈንጂዎቹን ሲበታትን የሚያሳይ ቪዲዮ ምስል ወጥቷል። ኢራን ትናንት የካቲት 26 2018 ዓ.ም አመሻሽ እንዲሁም ዛሬ ጠዋት ላይ በወጡ በርካታ ፈንጂ ቦምቦች የሚይዘውን ክላስተር ሚሳኤል በመጠቀም በእስራኤል ምስራቃዊ ኢየሩሳሌም ጥቃት የሰነዘረች ሲሆን ይህ ሚሳኤል በአንድ ጊዜ በርካታ ቦምቦችን ስለሚጥል የእስራኤል መከላከያ የሆነው አይረን ዶም ሁሉንም ለማክሸፍ ሲቸገር ታይቷል። ክላስተር ቦምብ በንጹሃን ዜጎች ላይ የሚያደርሰው ጉዳት እየበዛ መሆኑን ተከትሎ ከፈረንጆች ግንቦት 2008 ጀምሮ ይህ መሳሪያ እንዳይመረት፣ እንዳይሸጥ፣ እንዳይከማችና ጥቅም ላይ እንዳይውል የተከለከለ መሳሪያ ነው። ኢራን በትናንትናው ዕለት የካቲት 26 2018 ዓ.ም የባህሬን ትልቁን የባምኮ የነዳጅ ማጣሪያ ደበደበች። ከድብደባው በኋላ በነዳጅ ማጣሪያው ላይ ከፍተኛ ፍንዳታና ጭስ ታይቷል። አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እያመሰገንን ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ሰብስክራይብ፣ ሼር እና ላይክ ማድረግዎን እንዳይረሱ። ወደ ዜናው እንቀጥላለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በአዲስ አበባ የሚገኘው የኢራን ኤምባሲ በመገኘት የሀዘን መዝገብ ፈርመዋል። መሪው በደረሰባቸው ጥቃት በሰማዕታትነት ማረፋቸውን ለመላው የእስልምና አቀፍ ትልቅ ኪሳራ መሆኑን ገልጸዋል። ይህ መግለጫ ኢትዮጵያና ኢራን ያላቸውን የቆየ ዲፕሎማሲያዊና የሃይማኖት ትስስር የሚያሳይ ነው። ከኢራን ጎን እንቆማለን የሚለው ንግግር በኢራንና በምዕራባውያን መካከል ያለው ውጥረት በከረረበት ወቅት መሰጠቱ የኢትዮጵያ ሙስሊሞች ለኢራን ያላቸውን አጋርነት የሚያረጋግጥና በዓለም አቀፍ ፖለቲካ ውስጥም የራሱ የሆነ ትርጉም የሚሰጠው ነው። የዓለም የቡና ገበያ መናወጥና የኢትዮጵያ ስጋት። የኢትዮጵያ ቡናና ሻይ ባለስልጣን የዓለም የቡና ዋጋ በአጭር ጊዜ ውስጥ $4 ወደ $2.8 ዝቅ ማለቱን አስታውቋል። ዋጋው በቀጣይም እስከ $2.5 ሊወርድ እንደሚችል በመገመቱ ላኪዎች ምርታቸውን በፍጥነት እንዲሸጡ ጥሪ አቀረበ። ኢትዮጵያ በዚህ ዓመት ከቡና $3 ቢሊዮን ለማግኘት አቅዳለች። የዋጋ መወደዱ ይህንን እቅድ አደጋ ላይ ይጥለዋል። ላኪዎች ዋጋ ይጨምራል በሚል ተስፋ ምርት አከማችተው ቢቆዩም ዋጋው ይበልጥ ሲቀንስ የከፋ ኪሳራ ይገጥማቸዋል።
በተጨማሪም ቡና ከ1 ዓመት በላይ ማከማቸት በሕግ እንደሚያስቀጣ መገለጹ መንግስት የውጭ ምንዛሬ ፍላጎቱን ለማሟላት የወሰደው ጠንከር ያለ እርምጃ መሆኑን ያሳያል። የፋይን የታሸገ ውሃ እገዳና የጤና ማስጠንቀቂያ። በአዲስ አበባ የምግብና መድኃኒት ባለስልጣን ምርመራ የፋይን የታሸገ ውሃ ምርት ቁጥር 620 ጥራት የጎደለው ሆኖ ተገኝቷል። በውሃው ውስጥ ዝልግልግ ያለ ባዕድ ነገር መገኘቱና የማምረት ሂደቱ የጤና መስፈርቶችን አለመከተሉ ተረጋግጧል። ይህ ዜና ለሸማቾች ትልቅ ማስጠንቀቂያ ነው። ባለስልጣኑ ምርቱ በ5 ቀን ውስጥ ከገበያ እንዲሰበሰብ ማዘዙ፣ ድርጅቱ በቋሚነት እስኪያስተካክል ምርቱ እንዳይሰራጭ ማገዱ በህዝቡ ጤና ላይ የሚመጡ አደጋዎች ለመቀነስ የተወሰደ እርምጃ ነው። ህዝቡ በነጻ ስልክ መስመር 8867 ጥቆማ እንዲሰጥ መጠየቁ የቁጥጥር ስራው የህዝብ ተሳትፎ እንደሚፈልግ ያሳያል። የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ዩኒፎርም ለብሰው ወደ ሁመራና ዛላንበሳ እየገቡ መሆኑን አፍሪካ ዲቨርሲቲ ፎረም ዘግቧል። በተቃራኒው የኤርትራ ወታደሮች እጃቸውን ሰጡ ተብሎ የተሰራጨው መረጃ ሐሰት መሆኑ ተረጋግጧል። በድንበር አካባቢ ያለው ወታደራዊ እንቅስቃሴ አሁንም አሳሳቢ መሆኑን ዘገባው ያሳያል። ነገር ግን በማህበራዊ ሚዲያ የሚናፈሱ የእጅ መስጠት ዜናዎች የህዝቡን ስነልቦና ለመንካት የሚለቀቁ ሐሰተኛ መረጃዎች መሆናቸው ተረጋግጧል። ይህም ተመልካቾች መረጃውን ትክክለኛ ምንጭ ብቻ እንዲቀበሉ ያስገነዝባል። በአማራ ክልል የንብረት ማስመለስ አዋጅ ዝርዝር። በአማራ ክልል በህገወጥ መንገድ የተከማቸ ንብረትን ለማስመለስ የሚያስችለው አዋጅ ቁጥር 1369/2017 ወደ ስራ ሊገባ ነው። የመንግስት ሰራተኞችም የሀብት ምንጫቸውን እንዲያስመዘግቡ ታዘዋል። ይህ አዋጅ ሙስናን ለመከላከልና ህገወጥ የሀብት ማከማቸትን ለመቆጣጠር ያለመ ነው። ግለሰቦች በህጋዊ መንገድ ብቻ ሀብት እንዲያፈሩ ለማድረግ በሀገር ኢኮኖሚ ላይ የሚደርሰውን ጫና ለመቀነስ ትልቅ ፋይዳ ይኖረዋል። በትግራይ ክልል የገንዘብ ዝውውር እጥረት በማጋጠሙ የመንግስት ሰራተኞች ደሞዝ ላልተወሰነ ጊዜ መቋረጡን የክልሉ ጊዜያዊ አስተዳደር አስታውቋል። ከፌዴራል መንግስት የሚላከው በጀት መዘግየቱ ለዚህ ችግር ዋነኛ ምክንያት መሆኑ ተገልጿል። ይህም በክልሉ በሺዎች የሚቆጠሩ ሰራተኞችና ቤተሰቦቻቸው ላይ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ ሊያስከትል እንደሚችል ተሰግቷል። አድማጭ ተመልካቾቻችን ስትከታተሉ ስለቆያችሁ ከልብ እያመሰገንን፣ እንዲህ አይነት ዜናዎች እንዲደርሱ ሳብስክራይብ እና የደወል ምልክቷን ይጫኑ። ላይክ፣ ሼር እና ኮሜንት ማድረግዎን እንዳይረሱ። በሌላ ዜና እስክንገናኝ ድረስ መልካም ጊዜ